መጨረሻ ላይ ግን አመነች። ፍቅረኛዋ ደግሞ በጣም ጀግና፣ ጥሩ፣ ትሁት ሰው ስለሆነ ፍቅረኛዬ እኮ እንደዚህ እንደዚህ ነገር ታደርጋለች ብሎ መጥቶ የነስር አይንን ነግሮት እያንዳንዱ አውጥቷት ነበረ። ከዛ ወሬ የምታቀብለው ብር የሚከፍላት ወጣት ደውላ አስመጥታ ከነስር አይን ጋር አገናኝታው ነበረ ከልዑል ጋር። ያ ወጣትም በስንት መከራ ነው ያመነው። ሊያምን አልፈለገም ነበር። ምክንያቱም በመስፍን ዙሪያ ያሉ ሰዎች ትግል እንጂ ፍቅር የሚባል ነገር አይወዱም። ለምን እንደሆነ አላውቅም። በቃ ሁሌ ትግል፣ እዛው ስራቸው በሙሉ ትግልና ጣዋማ ስራ ስለሆነ በሄዱበት በሙሉ ትግል ነው የሚወዱት። ለምን እንደሆነ እንግዲህ የራሳቸው ነው የሚያውቁት። ለነገሩ የስራው አንጻር ነው መሰለኝ። የስራው አንጻር ሰው የዋለበት አይደል የሚመስለው እንደዛ። ስለዚህ በመጨረሻ ላይ በግዴታ ውዴታ ያለውን ነገር ተናግሮ ነበር። ዛሬ ደግሞ አንድን የነስር አይን ለመግደል ዝግጅት ያደረገ ቡድኖችን አዘጋጅቶ የተቀመጠ ሰውየው በነስር አይን ወይስ በልዑል እጅ ገብተዋል። እንኳን ደስ አላችሁ። በዚህ 2 ቀን የነስር አይን ሊያጠፉት አሸናፊና ይሄ አቶ አብራ የሚባለው ሰውዬው አቶ አይገባውም አብራ ሁሉ ነገር ተዘጋጅቶ ጨርሰው ነበረ። ብቻ የነስር አይን ነው የሆነ አጋጣሚ የሚጠብቁ ተነበረው። ስለዚህ በጥቆማ ቤቱ ድረስ ሂዱ። ሴት ልጁ አግኝቶ ነው እያንዳንዱ አውርተዋት እያንዳንዱ ነገር ያለው ነገር ተናግራ ከዛ ቤት ጠርሳ እንድታመጣው ተደረገ። እሷን አሳምኗት መጣ። ያኔ በውጭ የሚገነፍለውም እሱ እዛ ላይ ሊገነፍል ሽጉጥ ሊመዝበት ምናምን ፈልጎ ነበረ። ግን ልጅህ በእኔ እጅ ስር ነው ያለችው፣ አደብ ይዘህ ብታወራኝ ይሻልሃል ብሎት ነው። በስንት መከራና በስንት ትግል ውስጥ ያለውን ነገር ተናግረዋል። እኔ ምንም ነገር ወንጀል መሰራው ሰው የለም፣ አንተን ለመግደል ምንም ያደረኩት ነገር የለም፣ ምንም ነገር ደግሞ አላደርግም፣ ለምንድን ነው የማደርገው? አንተ ማነህ ነው ብሎ ነው የዛተው። ግን እያንዳንዱ መረጃ እንደደረሰው ምንም የሚያውቀው ነገር የለም። በቃ ሁሉም ሰው እንደነሱ ሞኝ አድርጎ ነው የሚያዩት። እነሱ ሞኝ ስለሆኑ፣ ሰው ገዳይ ስለሆኑ፣ ሰው ህይወት ለማጥፋት ስለሚገቱ በቃ ሁሉም ሰው እንደዛ ይመስላቸዋል። ሁሉም ሰው ማለት ነው። ይሄ ሰውየው ደግሞ ሚስቱን ህይወት ያጠፋ፣ ሚስቱ በሱ እጅ እንደ ሞተችና ጠዋት ተጣልቶ ማታ መጥቶ ግንባሯ በጥይት ብለዋት እንደሞተ ብዙ መረጃ ሰብስቧል። የነስር አይንም ልጁም ደግሞ በትንሹ ተናግራለች። ብቻ በአባቴ እጅ ነው ያለፈችው እናቴ ህይወቷ። እኔ ከአባቴ ጋር ነው የምኖረው፣ ልጆች እህት ወንድሞቼ ደግሞ ቤተሰብ ጋር ነው የሚኖሩት፣ ከአባቴ አይኖሩም ምናምን ብላ ነው የተናገረችው። ሆኖም ቀረ በቃ ቅይም አላቸው። ምክንያቱም እናት ናት። ግን እሱ ከነዚህ ካረመኔ ሰዎች ስር ገብቶ ከነሱ ስር ስለሚሰራ እዛ ደግሞ መረጃ ስራውን አንፈልግም፣ ይሄ የወንጀል ስራ ነው ብሎ የሚወጡ ሰዎች በሙሉ ተይዞ ስለሚገደሉ ስለሚነሸሩ በቃ እዛ የለመደውን ቤቱ ሂዶ ያደረጋል። የገዛ ሚስቱ እንድትሞት ነው ያደረገው። የገዛ ሚስቱ በጥይት ገደላት። እድሜ ልኩ ጸጸት። ልጆቹ ሲያያቸው የሚያፍርበት ነገር። ልጆቹ እኮ ነገ ያድገው እኮ እናታችን ለምን እንደዚህ ያደረካት ብሎ ምንድነው ሊናገሩት እኮ ይችላሉ። በዚህ ልክ ለምን የልጆቻችሁ ልብ ትሰብራላችሁ? በዚህ ልክ የልጆቻችሁ ቅስም ለምን ትሰብራላችሁ? ቀይም በቀል የሚባል ነገር እኮ አለ። አንተ ግን ለአቶ አሸናፊና ለመስፍን ብለህ የገዛ ሚስት ገለሃል፣ ለብር ብለህ። ለምን እዛ የለመድከው ጭካኔ ነው ቤትህ ይዘኸው የመጣኸው? ይኸው አሁን ባዶህን ቀረ። ሚስትህን አጣህ፣ ልጆችህን አጣህ። ከእንዲህ አይነት አሳፋሪ ድርጊት፣ ከእንዲህ አይነት ወንጀል ለምንድን ነው የምትዘፈቁት? ለምንድን ነው የማትወጡት? ጥቅማችሁ ምንድን ነው? ለጊዜያዊ ብር ብለህ እድሜ ልክህ ልጆች የሰጠችህ እድሜ ልክህ የምታስደስትህ ሚስትህን ገለሃል። ለምን? ያ ነገር ገና አልበቃ ብሎ 10 ዓመት በሙሉ ታስረህ ወጥተህ ልጆችህን አጥተህ ሚስትህን አጥተህ የሌላ ሰውም እንደዚህ ህይወት አትፍተህ ገና አሁን የነስር አይን ልዑልን የተቸገሩ የሚረዳ ስቃይ ውስጥ ያሉትን ነጃ የሚያወጣ የተበደሉ ሰዎች ከጎን የሚቆም ጥሩ ስራ የሚሰራ ለማጥፋት እናንተ ግን ሽር ጉዱ ትላላችሁ። ወጣት በየቦታው ወጣትን የለመለማችሁ፣ ወጣት ሌላ ስራ ጥሩ ስራ እንዳይሰራ ወንጀል ስራ እንዳይሰራ ያደረጋችሁ፣ በጥፋት ላይ ጥፋት። በመስፍን ትምህርት አትወስዱ። እሱ እኮ ነው ይህ ነገር የሚያደርገው ነበረው።
ግን መጨረሻው ውጤቱ ራሱ ማጥፋት ሆነ። እነሱ ውጤት መጨረሻ ላይ ደግሞ የልፋታቸው ውጤት አግኝተዋል። ጥሩ ስራ በሰራን ቁጥር ጥሩ ውጤት ነው የምናገኘው እንጂ መጥፎን ውጤት አናገኝም። ግን አንተ ያ ሁሉ ጸጸት ትተኸው ዛሬ ገና ሌላ የሰው ነፍስ ለማጥፋት ሰውን ለመግደል ትሞክራላችሁ። ለምን? ይሄ ልጅ እኮ ጥሩ እኮ ነው የሚሰራው፣ መጥፎ ስራ አይደለም የሚሰራው። የሰውን እንባ አባሽ እኮ ነው። ንብረቱ የተቀማ ሰው ይመልሳል፣ ጎዳና ላይ የወደቁ ያነሳል። ወጣቶችን ጥሩ ስራ እንዲሰራ ነው የሚያደርገው። መጥፎ ስራ ላይ እንዳይሰርቁ፣ የሰውን ኪስ እንዳይገቡ፣ ሰው መንገድ ላይ ሲሄድ እንዳያርዱ፣ በቃ በሁሉም ነገር እንዳይሆኑ ጥሩ ስራ እንዲሰሩ ነው የሚያስተምራቸው። እናንተ ግን በዙሪያችሁ ያለ ሰው በሙሉ መጥፎ ስራ ለመስራት ታስባላችሁ፣ መጥፎ ነገር ለማስተማር ትሞክራላችሁ። የፈለገ ነገር ብር ብታገኝ፣ የፈለገ ያክል ብር ብታገኝ በሚስራ ተጻጽታ አርፈ ለፈጣሪህን ይቅርታ ጠይቀህ ልጆችን ብታስተምር አይሻልህም? የልጆችህን ይቅርታን ጠይቀህ በስህተት ነው አልኩ፣ በስህተት ሆነ። ስለዚህ አሁን ይሄ ነገር ለምን ትደግመዋለህ? ምክንያቱም በአንተ እጅ ብዙ ሰዎች እንዳለፉ ነው የሰማ ነው። እና ለምን በዚህ ልክ ለምን ሊሆን ይችላል? ለምን ተብሎ የነስራይን ምን አድርጎ ነው? ጥሩ ስራ ስለሰራ ነው ለሱ ይሄ የሚገባው? እናንተ አውሬዎች ስለሆናችሁ የሰውን ህይወት ምንም ሳይመስላችሁ እንደ ሽንኩርት ከታትፋችሁ ስለምጥሩ ያ ነው የሱ የሚገባው? ይሄ ነው? መስፍን እኮ የሰራው ስራ እኮ ነው ያጨደው፣ የሰራው ስራ እኮ ነው ያገኘው። ግን እናንተ ምንድን ነው ወንድማችን እንዳይኖር ህይወቱ ያጠፋሱ ስለሆነ እሱ መጥፋት አለበት፣ እዚህ ዱንያ ላይ መኖር የለበትም ብላችሁ ነው አስባችሁ አቀዳችሁ ከአስተው አሸናፊ ጋር የተነሳው። ሆኖም ቀረ ቀደማችሁ እንጂ አልቀደማችሁትም እናንተ። እሱ ምን ጊዜ አሸናፊ ስለሆነ ከፊት ለፊታችሁ ይጓዛል እንጂ ከኋላችሁ አይጓዝም። እናንተ ናችሁ ቁሞኝ መቼ እናገኘዋለን? ከየት ነው የምናገኘው? እንዴት አድርገን ነው የምናግተው? እንዴት ተገኝቶ ነው በእጃችን የሚገባ ስትሉ እናንተ እንዳለ በሱ እጅ ስር ትገባላችሁ። እመነኝ፣ ከአቶ አሸናፊም ከአንተም ተሰብስባችሁ እስር ቤት ትገባላችሁ። መቼም ሉልን አታሸንፉትም። ሉልን ፈጣሪውን ይዞ ነው የሚጓዘው። ጥሩ ስራ የሚሰራ ሰው ፈጣሪ ከጎኑ ይሆናል። መጥፎ ስራ የሚሰራ ደግሞ ሴጣን ይከተለዋል። ስለዚህ ሴጣን ደግሞ በል እንደዚህ ነገር ያደርግ መጥፎ ነገር ነው የሚመራህ እንጂ ጥሩ ስራ ለመስራት አይገፋፋም። ሁሌ መጥፎ ስራ ለመስራት ነው የሚገፋፋ። ሆነም ቀረ ውድ ቤተሰቦቼ እንኳን ደስ አላችሁ። ዋና አቀናባሪው የተባለ ዋናን ሉልን ለማጥፋት የሚሞክር ሰውየው ዛሬ በቁጥጥር ስር ውለዋል። በመጨረሻ ደግሞ ብዙ ነገር ተናግሮ ብዙ ነገር አውርቶ በቃ ምንም አላምንም ሲል ጊዜ እስኪ ቪዲዮ አትፈተን ያለውን ነገር እንወያየን ባሉ ሰዓት ገና እንደገና እዛ ቁጭ ባለበት መሳሪያ ሊመዝዝበት መሳሪያ ያፈለገ እጅ ከፊንጅ ነው የተያዘው። እጅ ከፊንጅ ለምን በዚህ ልክ እንደወረዱ አላውቅም። ለእጃችሁ እያንዳንዳችሁ እንደምታገኙ እርግጠኛ ነኝ። ሉላችን በርታ፣ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ፈጣሪ ከጎንህ ይሁን፣ እኛም ከጎንህ አለን። በርታንን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።